በሰውነታችን ውስጥ ያለ እረፍት 24 ሰዓት የሚሰራ ከ500 በላይ የተለያዩ ተግባራትን የሚያከናውን ያለ እርሱ አንድም ቀን መኖር የማይቻለን አንድ ትልቅ ፋብሪካ አለ። ሆኖም ግን እስኪቆም ድረስ ድምፁን የማያሰማ ዝምተኛ ጀግና ነው። ይህ ጀግና ጉበታችን ነው። ጉበት የሰውነታችን ኬሚስትሪ ላቦራቶሪ ነው። ነገር ግን ይህ ታታሪ አካል አንድ ትልቅ ችግር አለበት። እርሱም ዝምተኛ በመሆኑ 75 በመቶ እስኪወድም ድረስ ምንም አይነት የህመም ምልክት ላያሳያችሁ ይችላል። ጉበታችን ብቻውን እየታገለ በሽታው ጸንቶ እስኪጥለው ድረስ ምንም አይነት የህመም ስሜት ሳያሳያችሁ ሊጎዳ ይችላል። ለዚህም ነው ሳይንቲስቶች የጉበት በሽታን ዝምተኛ ገዳይ ነው የሚሉት። ዛሬ በዚህ ቪዲዮ ጉበታችን እንዴት እንደሚሰራ፣ በምን እንደሚጠቃ፣ የጉበት በሽታ አይነቶችን፣ ስውር ምልክቶችንና ይህ ውድ አካላችንን እንዴት መጠገን እንደምንችል እንዲሁም ጉበታችንን የሚታደጉ ተአምረኛ ምግቦችን እንዲሁም እንደ መርዝ የሚገድሉ ምግቦችን በሳይንሳዊ መረጃዎች አስደግፈን እንመለከታለን። የዛሬው መረጃ የህይወት ዋስትና ሊሆን ይችላል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም ጤና ይስጥልኝ የተወደዳችሁ የቻናሌ ቤተሰቦች እንደምን ከርማችኋል? ዛሬም ለእናንተ ይጠቅማል ብዬ ያልኩትን የጤና ትምህርት ይዤላችሁ የቀረብኩ ሲሆን ቪዲዮን ላይክ፣ ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ የጤና ባለቤት ይሁኑ። አዘጋጅቼ የማቀርብላችሁ ክሊኒካል ፋርማሲስት እውቀት እባላለሁ። የጉበት ድንቅ ስራዎች። ወደ በሽታው ከመሄዳችን በፊት ጉበት ለምን እንደሚያስፈልገን እንወቅ። ጉበት የሰውነታችን ትልቁ የውስጥ አካል ነው። ስራውን ለማቅለል እንደ አንድ የኬሚካል ማጣሪያ ፋብሪካ አስቡት። የምንበላው ምግብ፣ የምንውጣቸው መድኃኒቶች እናም የምንተነፍሰው አየር መጀመሪያ ጉበት ጋር ሄዶ መጣራት አለበት። የጉበት ድንቅ ስራዎች በዝርዝር ስንመለከት አንደኛው መርዝ ማጣራት፣ በሕክምና አጠራሩ ዲቶክሲፊኬሽን በዋናነት ያካሂዳል። ወደ ሰውነታችን የሚገቡ አልኮል፣ መድኃኒቶችና ሌሎች መርዞችን አጥርቶ የሚያስወግድ የመጀመሪያው ተከላካይ ክፍል ነው። ኃይል ማከማቸት፣ ከምንመገበው ምግብ የሚገኘው ስኳር ማለትም ግሉኮስ አከማችቶ አስፈላጊ ሲሆን ለሰውነታችን ይሰጣል። ቢል ማምረት፣ ስብን ለማላም ለዳይጀሽን ስርዓት የሚረዳ ፈሳሽ ያመርታል። ደም ማርጋት፣ በድንገት ስንቆረጥ ደማችን እንዲረጋ የሚያደርጉ ፕሮቲኖችን የሚያመርተው እርሱ ነው። ባጭሩ ጉበት ከቆመ ህይወት ይቆማል። የጉበት በሽታ አይነቶችን ስንመለከት ሳይንሳዊ ማስረጃዎች እንደሚያሳዩት በአሁኑ ሰዓት በዓለም ዙሪያ ከ4 ሰዎች አንዱ በፋቲ ሊቨር ማለትም ነን አልኮሊክ ፋቲ ሊቨር ዲዚዝ ይጠቃል። ይህ ማለት በሚሊዮን የሚቆጠሩ ሰዎች ጉበታቸው ላይ ስብ ተከማችቶ ሳይታወቃቸው ለከፍተኛ አደጋ ተጋልጠዋል ማለት ነው። እናም የጉበት በሽታ በአራት ዋና ዋና መንገዶች ሊመጣ ይችላል። አንደኛው ወረርሽኝ ወይንም ቫይረስ ሄፕታይተስ ምንለው። ሄፕታይተስ ኤ፣ ቢ እና ሲ የሚባሉ ቫይረሶች ጉበታችንን ያቆስላሉ። በተለይም ቢ እና ሲ ለብዙ ዓመታት በሰውነት ውስጥ ተደብቀው በመቆየት ጉበትን ሊያጠፉ ይችላሉ። ሌላኛው ፋቲ ሊቨር የምንለው ሲሆን ይህ በአሁኑ ዘመን በብዛት የሚታይ ሲሆን በጉበት ላይ ከመጠን በላይ ስብ ሲከማች የሚመጣ ነው። በአልኮል ምክንያት ወይንም ባልተስተካከለ የአመጋገብ ስርዓት ከመጠን በላይ ስኳር፣ ዘይት ሊመጣ ይችላል። ሌላኛው አልኮሊክ ሊቨር ዲዚዝ የምንለው በአልኮል ምክንያት የሚመጣ ሲሆን ከመጠን በላይ አልኮል በመጠጣት የጉበት ህዋሳትን ይገድላል። ሌላኛው ጄኔቲክ እና አውቶሚዩን የምንለው ነው። ይህ በጄኔቲክ ሜካፓችን ምክንያት ሰውነታችን በስህተት የራሱን ጉበት ሲያጠቃ የሚከሰት ነው። የጉበት በሽታ ደረጃዎችን ስናይ የመጀመሪያው ደረጃ ኢንፍላሜሽን የምንለው ሲሆን ጉበት በስብ ወይንም በቫይረስ ምክንያት ማበጥ ጀምሯል ማለት ነው። ሁለተኛው ደረጃ ፊብሮሲስ የምንለው ሲሆን ጉበታችን ቀስ በቀስ እየቆሰለ ጠባሳ መፍጠር ሲጀምር ማለት ነው። ሌላኛው ሲሮሲስ የምንለው ይህ አደገኛውና አስከፊው ደረጃ ነው። ጉበቱ ጠንካራና ከርዳዳ ይሆናል፣ መስራትም ያቆማል። የመጨረሻው የምንለው የጉበት ካንሰር ሊቨር ፌለር የምንለው ሲሆን የመጨረሻው ደረጃ ነው። ጉበት መጎዳቱን የሚያሳዩ ምልክቶች መጀመሪያ ላይ ላይታወቁ ይችላሉ። ነገር ግን እነዚህን ካዩ በፍጹም ቸል አይበሉ።
የአይንና የቆዳ ቢጫ መሆን በሕክምና አጠራሩ ጃንዲስ የምንለው ይህ የሚሆነው ቢሊሩቢን የተባለ ቆሻሻ በደም ውስጥ ሲበዛ ነው። የሽንት ቀለም መቀየር፣ ሽንት በጣም ጠቆር ያለ እንደ ሻይ ቀለም መሆን ሲጀምር፣ ከፍተኛ ድካም፣ በቂ ረፍት አድርገው ሁልጊዜ የድካም ስሜት ሲኖሩ፣ የሆድ እብጠት በሕክምና አጠራሩ አሳይተስ የምንለው በሆድ አካባቢ ውሃ መቋጠርና መወጠር ሲኖር፣ የቆዳ ማሳከክ ያለምንም ምክንያት ቆዳ በከፍተኛ ሁኔታ ሲያሳክከን ይህም አንዱ ምልክት ሊሆን ይችላል። እነዚህ ምልክቶች ካዩ በፍጹም ቸል አይበሉ። ወደ ሐኪም በመሄድ የጉበት ተግባር ምርመራ ማለትም ሊቨር ፋንክሽን ቴስት ማድረግ አለቦ። ጉበታችንን የሚገድሉ መርዛማ ስህተቶች። ጉበታችንን በገዛ እጃችን የምናጠፋባቸው መንገዶች የትኞቹ ናቸው? አንደኛ፣ አልኮል የጉበት ቁጥር 1 ጠላት ሲሆን ሴሎችን በቀጥታ ይገድላል። ሌላኛው ስኳር ፍሩክቶስ የምንለው በተለይ በለስላሳ መጠጦች ውስጥ ያለው ስኳር በቀጥታ ወደ ስብ ተቀይሮ ጉበት ላይ ይከማቻል። የተጠበሱ ምግቦች የጉበትን ኢንፍላሜሽን ያባብሱታል። ጨው ከመጠን ያለፈ ጨው በጉበት ዙሪያ ፈሳሾች እንዲከማቹ ማለትም አሳይተስ እንዲፈጠር ያደርጋል። ነጭ ዱቄት በፋብሪካ የተቀነባበሩ ምግቦች የደም ስኳርን ከፍ በማድረግ ጉበትን ያስጨንቃሉ። ቀይ ስጋ ፕሮቲኑ ለመፈጨት ጉበት ከፍተኛ ስራ ስለሚጠበቅበት ሲበዛ ለጉበት ድካም ይዳርጋል። ለስላሳ መጠጦች የፋቲ ሊቨር ዋነኛ መንስኤ ናቸው። የታሸጉ ምግቦች በውስጣቸው ያሉት ኬሚካሎች ለጉበት መርዝ ናቸው። ማርጋሪንና ዳቦ ላይ የሚቀቡ ቅባቶች መጥፎ ኮሌስትሮልን በመጨመር ጉበታችንን ያጠቃሉ። ከመጠን ያለፈ መድኃኒቶችና ቪታሚኖች ያለ ሐኪም ትዕዛዝ የሚወሰዱ ሰፕሊመንቶች ጉበትን ሊያከስሙ ይችላሉ። በተለይ ፓራስታሞል ያለ አግባብ ለረጅም ጊዜ መውሰድ ጉበትን ያደማል። በተጨማሪም መርፌና ንቅሳት ንጽህናቸው ባልተረጋገጡ መርፌዎች ንቅሳት ማድረግ ወይንም ደም መጋራት ለሄፓታይተስ ቢ እና ሲ ያጋልጣል። ታዲያ መፍትሄው ምንድነው? ጉበታችንን እንዴት መጠበቅና መጠገን እንችላለን? መልካሙ ዜና ጉበት ራሱን የመጠገን ሪጀነሬሽን አስገራሚ አቅም አለው። 75% የሚሆነው ጉበታችን ቢቆረጥ እንኳ ተመልሶ ሊያድግ ይችላል። ታዲያ ጉበታችሁን ጤናማ ለማድረግ እነዚህን ያድርጉ። አንደኛ፣ በቂ ውሃ መጠጣት። ውሃ መርዞችን በሽንት በኩል ለማስወገድ ይረዳል። ጤናማ ክብደት እንዲኖሩ ክብደት መቀነስ። በጉበት ላይ የተከማቸውን ስብ ለማስወገድ እንቅስቃሴ ማድረግ እጅግ አስፈላጊ ነው። ክትባት መውሰድ። ለሄፓታይተስ ቢ የሚሰጠውን ክትባት መውሰድ ትልቅ መከላከያ ነው። አልኮልን ማቆም። ጉበት ራሱን እንዲጠገን እድል መስጠት። አመጋገብን ማስተካከል። ሳይንስ እንዳረጋገጠው እነዚህ የሚከተሉ 10 ምግቦች ለጉበት እንደ ዳግም ልደት ናቸው። ቡና የሚገርም ቢሆንም ቡና የጉበት ካንሰርንና ሲሮሲስን የመከላከል ከፍተኛ አቅም አለው። በውስጡ ያሉት አንቲኦክሲዳንቶች የጉበትን ኢንዛይሞች ያነቃቃሉ። አረንጓዴ ሻይ ጋትሴንስ የተባለው ንጥረ ነገር በጉበት ውስጥ የተከማቸውን ስብ ያቃጥላል። ነጭ ሽንኩርት ጋርሊክ አሊስን የተባለው ንጥረ ነገር ጉበት መርዞችን እንዲያስወግድ ይረዳዋል። ክራብ ፍሩትስ በውስጡ ናሬንጂንን የተባለ አንቲኦክሲዳንት ስላለው የጉበት መቆጣትን ይቀንሳል። ብሉቤሪ እና ክራምቤሪ እነዚህ ፍራፍሬዎች ጉበትን ከጉዳት የሚከላከሉ አንቶሲያኖን የተባለ ንጥረ ነገር ይዘዋል። ወይን በተለይ ቀይ ወይን ሬስቬሪትሮል ስላለው የጉበትን ኢንፍላሜሽን ይቀንሳል። የካሮትና የቀይ ስር ጭማቂ ደምን በማጣራት የጉበትን ስራ ያቃልላሉ። ብሮኮሊና ጎመን የጉበትን ተፈጥሯዊ የማጣራት ማለትም ዲቶክስ አቅምን ይጨምራሉ። ለውዝ በቪታሚን ኢ የበለጸጉ ስለሆኑ ለፋቲ ሊቨር ህመምተኞች እጅግ አስፈላጊ ናቸው። የወይራ ዘይት በጉበት ውስጥ የስብ ክምችት እንዳይኖር ይረዳል። ጉበታችሁ ከማንኛውም የሰውነት ክፍል በተለየ ራሱን የመጠገን ሪጀነሬሽን ታምራዊ አቅም አለው። ዛሬ መጥፎ ልማዶችን አቁማችሁ ጤናማ አመጋገብ ከጀመራችሁ ጉበታችሁ እንደ አዲስ ሊወለድ ይችላል። ታዲያ ያስታውሱ፣ ጤናማ ጉበት ማለት ጤናማ ህይወት ማለት ነው። ጉበት ምልክት አይሰጥም፣ ዝም ብሎ ነው የሚሰራው። ጉበታችን ለኛ ያደረገውን ያህል እኛም ለርሱ ጥንቃቄ ማድረግ አለብን። ስለዚህ እሱ እስኪጮህ አትጠብቁ። ምልክቶችን ካዩ ወደ ሐኪም በመሄድ የጉበት ተግባር ምርመራ ማለትም ሊቨር ፋንክሽን ቴስት ማድረጎን አይርሱ።
ዛሬ ያየናቸውን 10 ጠቃሚ ምግቦች በምግባችሁ ውስጥ በማካተት እንዲሁም 10ሩን መርዞች ደግሞ በማስወገድ የጉበታችሁን ጤና ጠብቁ። ይህ መረጃ ለብዙዎች ህይወት ሊሆን ይችላልና ጠቃሚ ሆኖ ካገኙት ለምትወዷቸው ሰዎች ሼር በማድረግ ግንዛቤ ይፍጠሩ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቻናላችንን ሰብስክራይብ በማድረግ የጤና ባለቤት ይሁኑ። ስለተከታተላችሁኝ ያመሰገንኩኝ። ስለ ጉበታችሁ ንቁ ሁኑ እላለሁ። ጤና ይስጥልኝ።